አቢጌል ደረጀ። አቤት። የህግ ተማሪ ነሽ? አዎ፣ ዘንድሮ እመረቃለሁ። በጣም ጥሩ። ከውሃ ጋር ጥሩ ቆይታ አድርገናል። ምን ህጉን ሳታውቅ ነው እዚህ የተቀመጥከው? አልገባኝ። ስለ ስራዬ ለእኔ ልታስረጅኝ እየሞክርሽ ነው? እንደዛ ነው የምታስቢ? እንዴት አይገባህም? ስነ ስርዓት ይዘሽ አውሪ። በስነ ስርዓት እያወራሁ ነው። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉን ጠቅሼ ልንገርህ። ልጁን ገለሽዋል። ባለን ማስረጃ መሰረት ልጁን ገለሽዋል። ታምኛለሽ ወይስ ትክጃለሽ? እንዲሞት ብለሽ ነው የመጣሽው አቢጌል? አባዬ እንዲሞት ብዬሽ ያደረኩት። ግን አባዬ ቆይ እኔ ከምሞት እሱ ቢሞት አይሻልም አባዬ? ስለዚህ ወንጀል ሰርተሻል። ጊዜው ረፍዷል አቢጌል። እኔ በምንም መንገድ አንቺን ላድንሽ አልችልም። አዝናለሁ አቢጌል። አባዬ ታድነኛለህ አባዬ? እንዴት አድርጌ ላድንሽ አቢጌል? እንደዚህ አይነት ነገር ውስጥ ከመግባትሽ በፊት ስቆጣሽ ስመክርሽ ነበረ። ያኔ አይወደኝም አይፈልገኝም ስትይ የነበረው አንቺን ከእንደዚህ አይነት አደጋ ውስጥ እንዳትገቢ ስጥር ስለነበረ ነው። ይኸውልሽ ያኔ የተቆጣሁሽ፣ በር የዘጋሁብሽ፣ የመታሁሽ እንደዚህ አይነት አደጋ ውስጥ እንዳትገቢ ብዬ ነበር አቢጌል። እና አባዬ ንገረኝ። ቆይ አባዬ ልታሰር? አባዬ ቆይ ታስሬ 15 ዓመት ይፈረድብኝ? አባዬ ንገረኝ እንጂ አባዬ ምን ነው? ደረጀ ዛሬ የፈራችው ቀን ደርሶ በፖሊስ ቁጥጥር ስር ውላለች። እንግዲህ ከረጅም ጊዜ በኋላ ዛሬ በማይቀረው መንገድ እንግዲህ በህግ ቁጥጥር ስር ሆናለች። በፖሊስ እና በመርማሪ ቁጥጥር ስር ሆና እንግዲህ ወንጀሏ እየተመረመረ እሷም እንግዲህ ቃላቷን እየሰጠች ነው የምትገኘው። ከሁሉም በፊት ዞሮ እውነት ነውና እንግዲህ እሷም እንደምትለው ከእውነታው ወደ የትም አይሸሽምና እሷ ግን ለማምለጥ በተለያየ ምክንያቶችን ብትደረድርም ማድረጓን እውነት ሆኖ ግን ለህግ ተላልፎ መሰጠቷን ወንጀል ነው ስትል ራሷ ያወገዘችው አቢጌል ደረጀ እንግዲህ በመጨረሻ በህግ ቁጥጥር ስር ሆና በፖሊሶች ምርመራ እየተደረገባት ነው። የሚገርመው ነገር አንዳንዴ ጀግንነቷን ድፍረቷን አቢጌልን ሳላደንቅ ማለት ንፉግነት ነው። ለዚህም እንግዲህ ዛሬ ፖሊሱ መርማሪ ፖሊሱ እንግዲህ አንዳንድ ጥያቄዎች እየጠየቃት ባለበት ሰዓት ላይ የመለሰችለት መልስ እንግዲህ የሚያስገርም ነበረ። ምንድነው እሱ እንግዲህ መልሱ ቆይ አንተ ምንድነው መጀመሪያ ውሃ ስለነበረች የገባችው ውሃ እንግዲህ ሁሉንም ነገር ተናግራለች። መጀመሪያ እንኳን ልታቆሙ ብትፈልግም ግን እውነታውን ዘርግፈዋለች። የሚገርመው ነገር መጀመሪያ ላይ አዲሱ ልጅ እንደገባ ያደረገውን ነገር ከዛ እሷ ምን እንዳደረገች መታሁት አቢጌልን አንቆ ይዟት ነበረ። ከዛ መታሁት መጥቶ ሲወድቅ ደግሞ አቢጌል እዛው መታችሁ። በኋላ ግን የለም ልጁ ነው ያለችውና ያየችውን ነገር ሁሉ ነገር ተናግራለች። ሶ እንግዲህ አቢጌል ስትገባ እንዳገኘሁት መረጃ ከሆነ እንግዲህ ውሃ ጋር ቆይታ አደረግን ሲላት መጀመሪያ የአእምሮ ውስንነት ወይም የአእምሮ እድገት ውስንነት ያለበትን ሰው በመጠየቅ እንደሚያስቀጣት ታውቅም እንዳለችው ማለት ነው። የህግ ተማሪ ናት እንግዲህ እንደማልኳችሁ ህጉን ታውቃለችና ከፈለከ አንቀጽ ጥረቀስና እንዴ ብላ ነው እንግዲህ ስሬስ ጥያቄ ጠየቀችው። አይገርማችሁም ጋይስ? እውነት ድፍረቷን አረመች ጌታን። በቃ ድፍረቷን ኮንፊደንሷን ነገሮችን የምታደርግበትን እኮ መንገድ ሳላደንቅ አላልፍም። ግን ችግሩ ምንድነው ለማድረግ የምትሄድበት በቃ ለድል ይሄ ኑሮውን እሷ በቃ ስሬስ እውነታው ሰው ገላ እኮ እሷ መግደሌ ትክክል ነው ብላ የምታምን ጀግና ናት። የተጻፈው ህግ ልክ አይደለም ግን እኔ ትክክል ነኝ ብላ በቃ ለድል ወይኔ በጣም ነው የሚያስቀው። በቃ ደረቅ ምንድን ልብዬ ልንገራችሁና በጣም ነው እንግዲህ የሚያስገርመው። በመጨረሻም እንግዲህ ፖሊሱ ጋር በቃ ሰፋጣን የገጠመችው መርማሩ ጋር። ምክንያቱም ይሄ ነገር ወንጀል ነው። ወንጀል ለመሆኑ እንግዲህ አሁን የጠየቁልሽን ትመልሽልኛለሽ አትመልሽልኝ ብሎ ነው እንግዲህ እሱ ማጨት የጠየቃት። እንዳጣራሁት መረጃ ከሆነ እንደጠየቀነው እንደ እንትን እንዳልነው ኢንፎርሜሽን ከሆነ ልጁን ገለሽዋል አልገደልሽውም ታምኛለሽ ወይስ ደግሞ ትክጃለሽ የሚል ጥያቄ ነው የጠየቃት። መጀመሪያ አንተ እኮ አካሄድህን አስተካክል ብላ ነው እዛው የሞገተችው። ድፍረትን በቃ ምን አለ እንደዛ አይነት ኮንፊደንስ እንኳን አይደለም እኔ ራሴ ባጠፋሁት በስተት በሰራሁት ይቅርና እውነት ሰርቼ ባደረኩት ነገር እንኳን
ይሄን ያክል ኮንፊደንስ ድፍረት ቢኖረኝ ብዬ ተመኘው ጋይስ። የምር ማለት ነው ጋይስ፣ የምር በጣም ነው ደስ የሚለው። እኔ እንጃ እንዴት ብዬ እንደምነግራችሁ። ምክንያቱም በቃ ነገሩን ያደረገችበት መንገድ በጣም የሚደነቅ የሚበረታታ በቃ እኔ እንጃ ነግራችሁ በቃ እንዴት አድርጌ ልንገራችሁ ጋይስ። በጣም ሶ አሜዚንግ እና በጣም ነው ደስ የሚለው። በጣም ነው በቃ ከቃል በላይ ነው ጋይሶች። እና በጣም ነው ደስ የሚለው። እንግዲህ ግን አብጌል ማለት ድፍረቷ ነው ደስ የሚለኝ ማለት ድፍረቷ፣ ይሄ ኮንፊደንሷ በቃ ትክክለኛ ነገሮችን የምትጋፈጥበት መንገድ በጣም የሚበረታታ ነው። በእርግጥ ያው ሁሉ ነገር ጋር ፍጥ ብትልም በነገራችን ላይ አብጌል እኮ ሁሉ ነገር ትክክል ናት ማለት ያለችው ነገር እኮ ትክክል ናት። የጠረጠረችው ሁሉ ልክ ናት። አሁንም ደግሞ ልጇ ሊገድላት ነበር፣ ሊደፍራት ነበር። አመጣጡ እኮ እሷን የሆነ ጉዳት ሊያደርስባት ነበር አይደል? ስለዚህ ራሷን ለጉዳት አሳልፋ ላለመስጠት ስትል እንትና ሶ ለመከላከል ስትል ልጁ ሞተ። ልጁ መሞቱ መግደሏ እሷ በሷ እንትን ወንጀል አይደለም። ምክንያቱም ራሷን ለመከላከል ስታደርግ ነው ይሄ ልጅ የሞተው። በቃ ስለዚህ መጀመሪያ ሊጎዳት የመጣን ሰው እኔ ባልገለው ኑሮ እሱ ሊገለኝ ነበረ። ስለዚህ ራሴን መከላከል ደግሞ ይሄ በቃ የውዴታ ግዴታ ነው ብላ ነው እንግዲህ ያሰበች ያለችው። በጣም ነው የሚገርመው። በጣም ነው የተገረመችው። በጣም ነው እንግዲህ ፖሊሱ ራሱ የተገረመባት። ግን ሁሉም ነገር ውሃ ስለተናገረች እውነታውን። ስለዚህ አሁን ነገርዮሽ ያው ባጭሩ እሷ ናት እንግዲህ ከሜዳ በፊት ፖሊሶች መጡ ተብሎ አቶ ደረጀ እንግዲህ በቃ የፈራነው ቀን ደረሰ፣ ምን ይሻለ ውሃ ወንጀል ውስጥ እንዳትገባ ያለውን ነገር ብሎ ሲጠይቃት እንግዲህ በጣም ነበር የነገጠችው። በቃ አባዬ ከዛሬ ቀጥዬ አንተን እሰማለሁ፣ ይሄና ማድረግ የተስተት ነው፣ ትክክል አይደለሁም፣ በቃ የዛሬን አውጣኝ ያለች ስትማጸነው ነበረ። ለዚህ ነበረ ስመክርሽ፣ ስቆጣሽ፣ ሳስመክርሽ፣ ስሰድብሽ፣ ስመታሽ፣ ሌሎችም ነገሮች ሳደርግ የነበረው እንደዚህ አይነት አደጋ ውስጥ እንዲያትገቢ ነበረ። ስለዚህ አሁን ግን ምንም ላደርግ አልችልም፣ ስራሽ አውጣሽ ብሎ ነው እንትን ያላት እና አባዬ በቃ ምንም ታደርግልኝ ነው እንዳልታሰር እንዴት ነው የምትረዳኝ ስትለው እንግዲህ ምንም ነገር ልረዳሽ አልችልም፣ ልረዳሽ የምችለው ምናልባት 15 ዓመት ላይ ወሰንብሽ ይችላል። ምክንያቱም ራስሽ ልትከላከይ ስለሆነ ያደረግሽው ጥቃቱን ለመከላከል ስለሆነ፣ ሲቀጥል ደግሞ ወንጀሉን እንዲቀልልሽ የምችለውን ያክል አባታዊ ግዴታዬን እወጣለሁ። ከዛ ውጭ ግን ምንም ላደርግ አልችልም። ምክንያቱም ይሄ ህግ ነው፣ እኔ መንግስት አይደለሁም፣ ወይም ደግሞ ልሽር አልችልም እያለችው ነበር። እና አባዬ በቃ በገንዘብም ሆነ በጠበቃ ቀጥረህ በሆነ ነገር አድርገህ በምንም እንድታወጣኝ እፈልጋለሁ አለችው። አይ እኔ እንደዛ ማድረግ አልችልም፣ በቃ ይሄ ህግ አይደል ያዘው ሲላት፣ እንደ ህግ እኮ ሁሉ እኩል አይፈጸምም አለች ማለት ነው። እንዴት ሲላት፣ አይ ግማሹ ጋር ተፈጻሚ ነው፣ ሁሉም ጋር እኩል ተፈጻሚ አይደለም። እውነቷን ነው። በነገራችን ላይ ህግ ድሃ ላይ፣ ምስኪን ላይ፣ ገንዘብ ለለው ላይ ብቻ የሆነ ሰንበዲ ላይ ጫና ፑሽ ተደርጎ የሚደረግ እንጂ በተለይ ሀገራችን ላይ ያለ ህግ ሁሉም ቦታ ላይ የሚሰራ አይደለም ህጉ። ሶ እንግዲህ ያንን ነው በእውነተኝነት አብጌል የነገረችን። ትክክል ናት እውነት ለመናገርና እንግዲህ እሱ ነው ለአባቷ ርትላ እንግዲህ የምችለውን ነገር ላደርግሽ እችላለሁ። ከ15 ዓመት 7-8 ዓመት እንዲቀነስልሽ ላደርግ እችላለሁ። ከዛ ውጭ ግን ምንም ልረዳሽ አልችልም በማለት ነው የመለስላት። እሷም እንግዲህ በጣም እናቴ ናፈቅሽኝ፣ በቃ ትምህርቴ፣ እኔ ናታን በቃ ምናምን እያለች እንግዲህ ወሮሯ እያሰማች ነው። ወይዘሮ ማርታም እንግዲህ እናትነቷን በጣም የነገጠችው ይሄን ነገር ይመስላል። በነገራችን ላይ ልጁ ስለሞተ ሳይሆን አቶ ደረጀ እንግዲህ ይሄን ፕሮሰስ እሷ እንድታልፍ ያደረገው ዘዴ ነው ብዬ አስባለሁኝ። እንግዲህ ይሄን ነገር እሷ ከተማረችበት ለካ እንደዝም አለ ወይ ብላ ወደ ራሷ እንድትመለስ ያደርጋታል ብዬ አስባለሁ። ቀጣይ ክፍል እንገናኝ። ሰላም ቆዩ።